ሰፈር ላይ አትገኝም እንደ ድሮ አስቀማ ተጫወት አበዳሉኝ ለየለት ማንም ሳያል በኔውነት ሰላም ቤኪ እንዴት ነህ? ሰላም እንዴት ነህ? ሁሉ ሰላም እንዴ ጎርታ ሄዳለች ያሳዝናል እውነት ያው እንግዲህ ሴቶች አይደለም ምክንያቱም አንዳንድ እርግጥ ነው ክህደት በጣም ከባድ ነው በቅርበት ለማውራት አስቤ ነው እዚህ የመጣሁት ወደዛ ሄደን ማውራት እንችላለን ካላስቸገርኩ አረ ችግር የለውም ያው የሚያቆይ አያቆይማ ስራ አረ አያቆይማ ሰፈር ላይ እንደተጎዳ በጣም ነው በቃ ሲያወሩ ነበርና እዛም ሳጣ በጣም ጨንቆኝ ነው የመጣሁት ግልጽ እንዲሆንልኝ ነው እንግዲህ ሁሉ ቀረና ሁለታችን ስለያየንና አጭምርተሽኝ ሄደሻል ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እዚህ የመጣሁት ለጥሩ ነገር ነው። በመጀመሪያ ራሴን ላስተዋውቅ። ስሜ ንግስት ይባላል። የበረከት የሰፈሩ ልጅ ነኝ። ዩቲዩብ ላይ በደንብ ነው የምከታተለው። መጥፋቱ በጣም ስላስጨነቀኝ ነው እዚህ የመጣሁት። ጠፍቷል ስላችሁ ሰፈር ላይ ካየሁት ሳምንት አስቆጥሬያለሁ። ዩቲዩብ ላይ ደግሞ 1 ወር ይመስለኛል። ያን ያክል ጊዜ በጣም ጠፍቷልና የተፈጠረውን ነገር በእርግጥ አይቻለሁ። ዩቲዩብ ላይ ያየሁት ነበረ ግን ያው በቅርበት ለማውራት አስቤ ነው እዚህ የመጣሁት ካሜራማኑን አቡን እያናገርኩት ነበርና እንዲሰራ አበረታታው እያልኩት ነበር እሱም መክሬዋለሁ እየነገርኩት ነበር ብትጎዳም እጅ መስጠት የለብህም በድህነትህ ማዘን የለብህም እያልኩት ነበር ብሎኛል ግን ያው በጣም ተሰብሯል ይመስለኛል እርግጥ ነው ክህደት በጣም ከባድ ነው እና አሁን እንደ ሰፈር ልጅ ከርቀቱኝ ከማየው ቀርቤ ለማውራት ነው ስልኩም ስለሌለኝ ነው እዚህ የመጣሁት በሱ ቦታ ሆኜ ሳስበው በጣም ይከብዳል ማለት እንደዛ የሚዋደዱ ፍቅረኛሞች ለገንዘብ ብላ ለጥቅም ብላ ጥለው ስለሄደች አዝኛለሁ እሱ ደግሞ በጣም እስከማውቀው ድረስ ጠንካራ ሰራተኛ ነው ለሷ ያለው ፍቅር በጣም ከፍተኛ ነውና አዝኛለሁ እንደዚህ ክህደት አያስፈልግም እግዚአብሔርን መፍራት ጥሩ ነው ለጊዜው ዝቅ ብንልም ወደፊት ከፍ ማለት እንዳለ ማወቅ አለብን ከፍ ብንልም ደግሞ ዝቅታም አለና በጣም ያሳዝናል በአጠቃላይ ስለሷ ማውራት አልፈልግም አሁን በረከትን እስካገኘው ቸኩያለሁ እሱን ለማናገር ወደሱ ሊሄድ ነው በቅርበት በርግጥ እኔ ሴት ልጅ ነኝ እንደዚህ ማለት አልችልም ማለት የሚሆነው አይታወቅም ግን እሱ እንደዛ እየወደዳት ለሷ ያን ያክል መስዋዕትነት እየከፈለላት ጥላ ለመሄድ ባሰባ በጣም ያሳዝናል እስቡት እስኪ ሱስ ውስጥ ቢገባ ሌብነት ኦር ራስ ማጥፋት እንኳን ቢሞክር ማን ነው ተጠያቂ እዚህ ጋር የሚሆነው እሷ ነው የምትሆነው ማለት ለጊዜያዊ ጥቅም ምናምን ማሰብ የለብንም ከሰራ ይለወጣል እየሰራው ነው ደግሞ ለሷ ሲል በርትቶና ለጊዜያዊ ጥቅም መቸኮል አልነበረባትም ያው ሴት ልጅ ነኝ እንደዚህ ማለት አልነበረብኝም ስለሷ ማውራት አልፈልግም እና በረከትን አሁን በቅርበት መጥቼ ለማውራት ስለፈለኩኝ ነው በጣም ያሳዝናል እንደዚህ ነገር አድርጋ መሄድ አልነበረባትም በአጠቃላይ መጥፎ ነገር ለማለት አይደለም እዚህ የመጣሁት በመሐከላቸው ያለውን ነገር ግልጽ ሆኖ እሱም ወደ ዩቲዩብ እንዲመለስ ስለፈለኩኝ ነው ሐሳቤን ግልጽ ለማድረግ ነው ዩቲዩብ ለመስራት ወር ሌላ ነገር አይደለም ይሄ የበረከት ዩቲዩብ ነው እና አቡን ካሜራማኑን እያወራሁት ነበረኝ ያለኝም በቃ በጣም እንደተጎዳ ምን ያደርግልኛል ይሄንን መከፋቴን ማንንም ማየት የለበትም ብሎ በቃ ስራው ላይ ትኩረት አድርጎ እየሰራ ነው ያለኝ ሰፈር ላይም ጓደኞቹ ጋር እንደድሮ አያወራም አይስቅም አይጫወትም በጣም እንደተሰበረ ነው እንደተከፋ ነው እና እኔ ፈራሁት ራሱን ቢያጠፋስ እንደዚህ በብቸኝነት ውስጥ ሲሆን ቢጎዳስ ብዬ አሰብኩ ተከታታዮችም እንደዚህ ተጨነቃላችሁ ብዬ በማሰብ ነው ወደዚህ የመጣሁት በቃ ማለት እንደዚህ ማድረጉ አሁንም ድረስ በጣም እያናደደኝ ነው እንደዛ የሚወዳትን ሰው እንደዚህ ስላደረገች አዝኛለሁ ብቻ ፈጣሪ ያለውን የሚሆነው ህይወቱ ተስተካክሎ ትልቅ ደረጃ እንደሚደርስም በጣም እርግጠኛ ነኝ ምክንያቱም አንገቱን ደፍቶ ነው የሚሰራ ይሄን ሌላ ሰው ቢሆን ምን እንደሚያደርግ መገመት ማለት አይከብድም ወደ ሱስ ይሄዳል ወይ ሌባ ስርቆት ይሆናል ወይንም ሴቶች ላይ የሚያሾፍ አይነት ወንድ ነበር የሚሆን እሱ ግን ጥሩ ልጅ ነው እሷን ማማት አልፈለኩም ነበር ግን ያው ክፋቷን ሳስበው በጣም ተናድጄ ነው ይቅርታ አድርጉልኝ እና እንዳልኳችሁ ነው መጥፋቱ እንደኔ ያሳሰባችሁ ይኖራል ብዙ ተከታይ ያለው ብዬ ስላሰብኩኝ ማለት በሱ አሁን እንትን ለማለት ለመዝናናት ወር ለማንትን ለማለት ጊዜ ለማጥፋት አይደለም የሰፈሩ ልጅ ነኝ ጠንካራ ሰራተኛ ስለሆነ ዩቲዩብ ላይም በደንብ ስለምከታተለው ያው በቅርበት እጄ ለማናገር ነው ምክንያቱም ብቸኝነት የሚሰማው ይመስለኛል እንደዛ የሚወዳት ፍቅረኛው ጥላው ስለሄደች ድህነት ኦር ሌላ ነገር በቃ ከርቀት የሚያየው ሰውም እንደንትን ነው
በርቀት የሰፈር ሰው የሚያወራበትም ነገር አለና ብቸኝነት ይሰማዋል ብዬ ስላሰብኩ ነው እንደ እህት እንደ ጓደኛ እንደ ሰፈር ልጅ ቀርቤ ለማዋራት ሞክራለሁ። የበረከት የስራ ቦታ ከዚህ ራቅ ያለ ነው። ወደ ስራ ቦታው ሂጄ ቀርቤ ማወራው ይሆናል። በጣም አሳዝኖኛል ልጅቱ። አሁን በድጋሚ ልደግመው ነው፣ ምንም ማድረግ አልችልም። ልጅቱ ያደረገችው ነገር በጣም አስከፊ ነው። ማለት አስቡት እንግዲህ በዚህ የዋህነቱ የሚፈጠርበትን ነገር ራሱ ላይ ሊያደርገው የሚችለውን ነገርና እሱ ግን ጠንካራ ሰራተኛ ስለሆነ ስራውን እየሰራ ነው ብሎኛል ካሜራማኑ። ዩቲዩብን ስላቋረጠው ነው አሁን ሂጄ ለማውራት እንትን ያልኩት እና እንደ እህት ቀርቤ ለማውራት ነው። አሁን ወደ ስራ ቦታው የሚሄድ ይሆናል። እና ቤተሰቦቼ ከቤኪ ስራ ቦታ ደርሻለሁ። ሲወጣ ያዩት ከዚህ ነው። ጠፋኝ ይመስለኛል፣ ግን ይሄ ነው። ወደዚህ እንሂድ። እሺ፣ በመሀላችን ያለውን ችግር እንግዲህ ቀርቤ ለማውራት ሞክራለሁ። የተሳሳትኩ መሰለኝ። የት ነው? እዚህ ነው። አየሁት። ያውና ቤኪ ሰላም ቤኪ፣ እንዴት ነህ? ሰላም፣ እንዴት ነህ? ሁሉ ሰላም ነው? አረ ችግር የለውም አለው። እንዴት ነህ? በሰላም ነው። ወደዛ ሄደን ማውራት እንችላለን ካላስቸገርኩ? አረ ችግር የለውም። ያው አያቆይም ስራ። አረ አያቆይም። 5 ደቂቃ አለው። እንዴት ነህ? እንዴት? እሺ፣ ሁሉ ሰላም፣ ሁሉ ሰላም። ጠፍተሃል በጣም። ያው ማለት ስራ ትንሽ ጊዜ ያደረገኝና አዎ፣ በጣም ተጠፋፍተናል። አሁን ደግሞ ትንሽ ስራም አለ። ስራ ቦታውን የተሳሳትኩ መስሎኝ ነበር፣ ግን አገኘው። ተመክተናል። አዎ፣ ትንሽ ተቀይሯል። እንደ ድሮ አይደለም። ይሄ ማለት ኮሪደር ማለት ነው። አዎ፣ ነስራ ተፋም። ሌሎች ጋራጆች ፊት ለፊት ናቸው። እንደዚህ ትንሽ ወደ ጎን ነው። አዎ፣ ከመጣሁ ብዙ ጊዜ ስለሆነኝ ነው። ስላገኘው ደስ ብሎኛል። አዎ፣ እንዴ ንገናኝ ነበርኩ እና ስልክ ቀየርኩና ስልክሽን ጠፍኝ አረጋው። አዎ፣ አንቺ ግን አለብሽ? አዎ። እና በተረፈ ሁሉ ሰላም። ክላስ ተዘግቷል መሰለኝ? አዎ ተዘግቷል። ምን ማለት ነው እንግዲህ ከፈት ነው። እሺ። እና በሰላም ነው የወጣሽ? በሰላም ነው። ዩቲዩብ ላይ ያየሁት ነገር ነበርና ላውራ ፈልጌ ነው። ካሜራም አለ። ቤተሰቦቼን አይተልልኝ። እሺ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች በሀገር ውስጥም በውጭ ሀገርም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ያው ምን ማለት እንዳለብኝ አላውቅም። ምክንያቱም እኔ እዚህ ጋር ምን ማለት ነገሮችን ለማስተካከል ብዙ ነገሮችን ሞክሬ ነበረ፣ አልተሳካም። ወደ ሚዲያ የጠፋሁት ያው የሚጠላን ሰው እንዳለ ሁሉ የሚወደን ሰዎችም አሉ ማለት ነውና የኛ ጉዳይ የሚያስጨንቃችሁ የሚያሳስባችሁ ብዙ ፋሚሊዎች ነበራችሁ አላችሁ ማለት አለናው እንዴ እና ምንድነው ያው ብዙ ነገሮችን ግልጽ አድርጌ ወደ ሚዲያ ማላመጣችሁ ለመጨረሻ ጊዜ አይ ቲንክ አንድ ወር ምናምን ይሆናል መሰለኝ። አዎ በጣም ጠፋህ እንዴ? አታዩ ነበር ግን ያው እንዴ በደንብ ነው የምከታተልህ እና በቃ ማለት እሺ፣ በዚሁ አጋጣሚ ከመጣሽ አይቀር በደንብ ላብራራላችሁ ለቤተሰቦች። በጣም ብታስረዳኝ በጣም ነው ደስ የሚለኝ። ያ አንዳንዴ በመሰለሽ የሆነ ነገር አስበሽበት ምናምን ስታዩ ደስ ይላል ማለት እኛ አሁን እስካሁን እኔና መሲ መጥራት አይጠበቅብኝም በእርግጥ ምክንያቱም የማይሆን ነገር ስለሆነ የተፈጠረውና ምንድነው እዚህ ጋር ሁላችንም ማለት እኔ መሲም ሌሎችም ብቻ ወደ ሚዲያ ስትመጪ የሆነ ነገር አለ የምታስተላልፊው ማለት ነው። አዎ ትክክል ነህ። ለመጨረሻ ጊዜ ተሰናብታኝ ነው ሄደችው። ከዛ በኋላም ያልተናገርኩት በውስጥ መስመር የሚወሩ ሰዎች በእርግጥ አሉ፣ ደህንነቴን የሚያውቁም አሉ። ከዛ ውጭ ለማናወራ እና እንዲሁም ደህንነቴን ምንም ሳልናገር ለቀረው ቤተሰቦች በጣም ይቅርታ ከልብ ማለት ነው። ተቀብለናል እና ስለመጣሽ ደስ ብሎኛል። አዎ በጣም ያለው ነገር ምን መሰለሽ አሁን ያለው ነገር መሲ እንዳየሽ ነው። በቃ ምንም ሌላ የተለየ ነገር የለም። በጣም ከዛ በኋላ አልተገናኘ አይ በጣም ምክንያቱም ያ ብቻ ሳይሆን ይሄ በእኔና በመሲ የነበረው ፍቅር ወይም ደግሞ
ብዙ መስዋዕት ተከፍሎበታል። በጣም ልጅ ታውቂያለሽ፣ ከቪዲዮ በላይ ሰፈር ላይ የሚወራውን ታውቂያለሽ። ሰፈር ላይ እንደተጎዳ በጣም ነው በቃ ሲያወሩ ነበርና እዛም ሳጣ በጣም ጨንቆኝ ነው የመጣሁት። ግልጽ እንዲሆንልኝ ነው እንግዲህ ዩቲዩብ ላይ ብዙም አይደለም አልታይም ላንተ በማሰብ ነው እዚህ የመጣሁት። የምር በጣም አመሰግናለሁ። እኔ ማለት እንደዚህ አቅፌ ምናምን ባመሰግንሽ ደስ ይለኝ ነበር፣ ግን ያው የድሮ ባህሪ ችግር የለውም እንጂ እና ስለመጣሽ ደስ ብሎኛል። የምር በዚህ ሰዓት ማለት ሰው ለሰው የማይተዛዘንበት ጊዜ ላይ ነው ያለው። ጊዜው በጣም አስከፊ ሆኗል። እውነት ነው። አንቺ የኔ ደህንነት አስጨንቆሽ እዚህ ስራ ቦታ ድረስ ስለመጣሽ የምር አሉ ብዙ ልጆች የሚያስቡ ሞር ደግሞ አንቺም እንደዚህ ማድረግሽ ለኔ በጣም ትልቅ ክብር ነው። ከልብ አመሰግናለሁ። እና ታዲያ ችግር የለውም። አመሰግናለሁ። እና ያው ምኑን እስኪ ግልጽ ላድርግልሽ። እኔ እኮ አሁን ግራ ተጋባው ቤተሰቦች። እውነት ፈቃደኛ ሆነ ስላወራኝ ራሱ በጣም ደስተኛ ነኝ። ያው ሰፈር ላይ ነው ሀይ የምንባባለው። መሲን ብዙም አላቃትም። ያው ንጹህ አፍቃሪ ነበር። ከሷ ለጥንቀብም ብላ ብትታ ብትሄድም ምንም ማድረግ አይቻልም። እና በግልጽ ብትነግረኝ አንተ የሚሰማህን ስሜት ማለት እኔ በመጀመሪያ እንደዚህ አይነት ነገሮችን ወደ ሚዲያ ማውራት አልፈልግም። ምክንያቱም ከአንድም ሁለቴ ብዙ ጊዜ ሞክረን አልተሳካም። ከዛ በቃ ነገሮችን እዚህ ጋር መቆም አለባቸው ብዬ ሚዲያ ላይ ያለውን ነገር ያቆምኩትም ከዛ በዛ ምክንያት ነው። እና ምን ልልሽ ፈልጌ ነው ይሄን ነገር ምናልባት ሰፈር ላይ ብትጠይቂኝ እንኳን ካሜራ እዚህ አይደለም እንዲሁ ብትጠይቂኝ ራሱ ግልጽ አላደርግልሽም ወይ ደግሞ ማውራት አልፈልግም። በጣም ተጎድታለሁ። እውነት ነው። ግን ስራ ቦታ ድረስ ስለመጣሽ ጊዜሽን መስዋዕት አድርገሽ እኔ ለማግኘት ከመጣሽ እኔ ያለውን ነገር ብናገር ምን ማለት አይደለም። አንቺ ካለሽው አንፃር ማለት ነው። በትነግሪ በጣም ነው ደስ የሚለኝ። በቃ ማለት እንደ ሚዲያ ላይ እንደታየው ነው፣ ሰፈር ላይ እንደሚወራው ነው። ሌላ የተለየ ነገር የለም። እሺ ማለት የሆነ አሁን ሰሞኑን ሰምቻለሁ መሰል ተመልሳለች የሆነ አለች ምናምን የሚባል ነገር እሱን ሰምቻለሁ። እኔም አልደወልኩም፣ ምክንያቱም ያኛው ሰው የሚያውቀው ስልኬ አይሰራም አሁን ላይ ማለት ነውና ተደውልም ሲጀምር ከዚህ በኋላ ደወለችም አልደወለችም ጉዳይ አንዴ ጎርታ ሄዳለች። ያሳዝናል። እውነት ያው እንግዲህ ሴቶች አይደለም፣ ምክንያቱም አንዳንድ እንደዚህ የሚያጋጥመው አዎ ያው ማለት ሁሉም ለበጎ ነው ማለት አንተም ሌላ አነባሪ ቦታ ላይ አልተገኘም እየሰራ ነው። ያው ሰፈር ላይ አትገኝም፣ እንደ ድሮ አስቀማ ትጫወትም። ያ ነው ያሳስቦኝ የመጣሁት። ያው እሱ ነገርማ ምን አለ መሰለሽ አሁን የሆነ ነገር ስትኖሪ የሚያጓጓሽ ብዙ ነገሮች አሉ፣ ብዙ ነገር ማለት ነው። እኛ ሰዎች ስንባል ደግሞ በጣም በትንሽዬ ነገር እንደደሰታለን፣ በትንሽዬ ነገር እንጎዳለን ማለት ነው። ግን እኔ ትንሽ የሚባል ነገር አለ በጣም ብዙ አረ የምሬ ነው እኔ የሚባል ነገር እና የምር ስለመጣሽ በጣም ደስ ብሎኛል። እኔም ግልጽ ሆነ ስላወራኸኝ በጣም ደስተኛ ነኝ። ስላየሁም ደስ ብሎኛል። በርታልኝ። እንግዲህ የምር በጣም አመሰግናለሁ። እኔ ቤተሰቦች የምር አክባሪ ነኝ። አሁን መልክ እየሰራችሁ ሰፈር ላይ ግን ጨዋ አይደለችም። እሺ እውነቱን ተናገር። ምን አለቻችሁ እስኪ ንገሪኝ። እንዲያው ለማንኛውም በኮሜንት ያለው ነገር አስቀምጡልኝ። እውነት ለመናገር ጥሩ ሰው ናት። እኔ ሰፈር ላይ እንደምሰሙ ጨዋ ናት ነው የሚባለው። አዎ ነኝ እንዴ? በደንብ ነኝ። ቤተሰብ እንግዲህ በሂደት የምታውቁት ይሆናል። እሺ ስለነበረን ቆይታ በጣም አመሰግናለሁ። አንተም ጠንካራ ሁን፣ ነገሮች ሁሉ እንደሚስተካከሉ ተስፋ አደርጋለሁ። ንግስትዬ ስለመጣሽ በጣም ደስ ብሎኛል። የኔ ደህንነት አሳስቦሽ ከልብ አመሰግናለሁ። የምር በድጋሚ ማለት ነውና እውነት ለመናገር ቤኪዬ በሚዲያ ያለውን ነገር እያየሁ ነበር። በተለይ ሰፈር ላይ በጣም ጠፍተዋልና ቀርቤ ባወራህ ብዬ አስቤኝ የመጣሁት ካሜራማንህንም አፈላልጌ አግኝቼው እያወራሁት ነበርና እሱም እባክህ ስራ እያልኩት ነበር ምናምን እያለኝ ነበረ። ያው ብዙ ጊዜ ነግሮኛል፣ ግን ማለት የሆነ በቃ እኔ ደስተኛ አይደለሁም። የሆነ ማለት ምን ብዬ እንደዚህ ተጎድቼ ነው ያለው ወይ እንደዚህ ተብሎ አይደለም። የሆነ ሚዲያ የሆነ ነገር የምትለቂ ሰውን ለማስተማር ብቻ አይደለም። አዎ እንጂ ሰው የማይማርበትን ነገር መልቀቁ ምንም ጥቅም የለውም። በእርግጥ ራስ መውደድ በመሆኑ እኔ ራሱ በጣም ነው የከፋኝ። አንተን የመሰለ ልጅ እንደዚህ አንገትክን ደፍተህ ጠንከረህ እየሰራ ያለህ ለመለወጥ እየሞከርክ ያለህን ጥላ በመሄዱ እኔ ማዝኛለሁ። ትክክል አይደለችም። ዝቅ ብትል ነገ ከፍ ትላለህ። እርግጠኛ ነኝ ደግሞ አውቃለሁ። ሰፈር ላይ ስለጠፋ እንደ ድሮ ሳቅህን ጨዋታህን በጣም ቀንሳልና በቃ በግልጽ እንድታወራኝ ነው የምፈልገው። ልጅቲ ምን መሰለሽ እንዳልኩሽ ነው ማለት ሰው ደስተኛ የሚሆንበት የራሱ አንድ ነገር በትንሽ ነገር ነው የምንደሰተው፣ በትንሽ ነገር ነው የምንከፋው። እና ሰፈር ላይ እንደድሮ እንትንም አለው ምንድነው በፊት ያው በጊዜ ነበር የምወጣው በቃ ሰፈር ላይ እንደምታየው ማለት ነው። አሁን ግን በቃ ስራና ስራ ብቻ ነው ማለት እኔ አትችልም ወይ ደግሞ አንተ አቅም የለም ተብዬ ነው ማለት እሷ ከኔ የተሻለ ሰው አግኝታ ሄደችው ማለት ነው። ስለዚህ
ነገ ከነገ ወዲያ እኔ ማለት ማንም ይሁን ማንም ወይ ደግሞ የሚመጣው ብቻ የተሻልኩኝ ለመገኘት እውነት ነው ስራ ላይ ትኩረት ማድረግ አዎ መደዋወልም ቀንሰናል ከጓደኞች መርቀሃል በቃ በጣም ያሳዝናል በርግጥ ጥቅመኛ መሆን አልነበረባትም አንተን የመሰለ ሰው ተታሜድ አልነበረባትም እየሰራህ ነው ለመለወጥ እየሞከርክ ነበር እንግዲህ ፈጣሪ ያለው ነው የሚሆነው የእውነት አምላክ አለ ደግሞ አንተ ጠንከረ እየሰራ እስከሆነ ድረስ ያው ለውጥ ይመጣል ወደ ሱስ ወይም ወደ አልባሌ ቦታ አልገባህም በጣም ነው ማደንቅ እዚህ አንገትክ ደፍተህ ነው የምትሰራው እና ፍሪሁነስ ላወራኝ በጣም ደስተኛ ነኝ በደንብ ስሜት ከነም ስለመጣሽ በድጋሚ በጣም ደስ ብሎኛል ከዚህ በላይ እንኳን ከቆየው ያው አለቀዬ ማለት ይደብረዋል ጊዜን መሻማት አልፈልግም አስቸኳይ ስለሆኑ ያሉ ስራዎች ብቻ እስኪ በሰፊው ሰፈር እናወራለን እናወራለን እሺ